እንግዲህ አሰብን ምጽዋን እንዲሁም ደግሞ መቀሌ ወልዲያን የሚያገናኝ የባቡር መስመር እንደሚዘረጋ የኢትዮጵያ ምድር ባቡር ይሄን ነገር ይፋ ማድረጉ ምናልባት በሻዕቢያ ካምፕ እንደ ቀልድ ሊወሰድ ይችላል። ተረትም ሊተርቱብን ይችላሉ። ተለብሶ የላት ተከናነ ማማራት ብለው ማለት ነው። ዳጋሎ በተለይ ኤርትራን ሲከሳት እየሰማን ነው። በተለይ ኤርትራ በመደገፍ የሱዳን ጦርነት እንዲባባስ ከማድረግ አንጻር ጉልህ ሚና እየተጫወተች እንደሆነም በሱዳን በኩል የተለያዩ ክሶች እየተሰሙ ነው ያሉት። ከኢሳያስ ህልፈት በኋላ ኤርትራ እጣ ፈንቷ አንፕሪዲክተብል ያ ደግሞ ለኢትዮጵያ ይተርፋል። ለኢትዮጵያ ብቻ አይደለም ለቀጠናው ይተርፋል። አስፈሪ የሆነ የፖለቲካ እውነት ሊፈጠር ይችላል የሚል ነገር አለ። ሳውዲ አረቢያ በነገራችን ላይ ከወር በፊት የአሰብን ወደብ ለማልማት ተስማምታለች የሚል የሻዕቢያ ዲጂታል ክንፎች ሲያስተጋቡት ነበር። ያንን አስተጋብተው ሳይጨርሱ አሁን ይሄኛውን ታጁራ አካባቢ ሳውዲ አረቢያ መምጣቷ ማለት ነው። ሳውዲ አረቢያ ወደዛ መምጣቷን የነ ተባበሩት አረብ ኤምሬት የነ ኳታርን የነ ቱርክን ኢንተረስት በጣም ያሻቅበዋል። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ቆይታችኋል? ከዚህ ሰዓት ጀምሮ እንግዲህ የኢትዮ ውይይት ፕሮግራማችን ዕለታዊ ይጀምራል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። በዛሬው ቆይታችን ወቅታዊ የሆኑ ጉዳዮችን ይዘን መጥተናል። ለእናንተ ይሆናሉ ያልናቸው መረጃዎች በተለይ በዛሬው ቆይታችን የታጁራ ወደብ ለሳውዲ መሰጠቱ ተሰምቷልና ከዚህ ወደብ ጋር በተያያዘ ከዚህ ቀደም ሲነሱ የነበሩ ሀሳቦችን እናነሳለን። ሌላኛው ምናልባት በዚህ ሳምንት ከተነሱ አነጋጋሪ ጉዳዮች ከኤርትራ አንድ መረጃ ወጥቷል። እንዲሁም ደግሞ ከኢትዮጵያ መንግስት በተለይ ደግሞ ከፊልድ ማርሻል ብርሃኑ ጁላ ያስጠነቀቁት እንግዲህ መልእክት በተያያዘ የተለያዩ ሀሳቦች እየተነሱ ነው ያሉ። ከዚህ ጋር በተያያዘ ወደ እናንተ የምናደርሰው መረጃ ይኖራል። ሌላኛው በዛሬው ቆይታችን በደንብ የምንወያይበት በተለይ ደግሞ በቀጠናው ከበድ ያለ ቀውስ እየመጣ ነው፣ የጦርነት ስጋት አለ የሚል እሳቤዎች እየተነሱ ነው ያሉት። ከተለያየ አቅጣጫ እየተነሱ ያሉ በተለይ ይሄ ጦርነት ቢነሳ በኢትዮጵያና በኤርትራ በኩል የምስራቅ አፍሪካ ጉዳይስ ወዴት ይሄዳል፣ የቀጠናው ጉዳይስ ወዴት ይሄዳል የሚሉ ሀሳቦችን እየተነሱ ነው ያሉት። ሪፖርቶችም እየወጡ ነው ያሉት። በዚህ ጉዳይ ላይ የምናነሳው ሀሳቦች ይኖራሉ። አብራችሁን ከቆያችሁ የተለያዩ መረጃዎችን ይዘናል። ቤተሰብ ናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ላልደረሳቸው እንድታደርሱ በዚህ አጋጣሚ መናገር እንወዳለን። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። መልካም ቆይታ ይሆንላችሁ። ዳሪ እንኳን ደህና ቆያችሁ። ሰላም ነው? አለን። እንግዲህ በዛሬው ቆይታችን የተለያዩ ሀሳቦችን እናነሳለን። ያው ሰሞንኛ ጉዳዮች በተለይ በሚዲያችን የምናነሳቸው ከዚህ ከወደቡ ጋር ከኢትዮ ኤርትራ ጉዳይ ጋር የምናነሳቸው ሀሳቦች ሀገራዊ የሆኑ ጉዳዮች እናነሳለን እና በዛሬው ቆይታችን በተለይ ሰሞንኛ አነጋጋሪ የነበሩ በተለይ ከትላንትና ጀምሮ የታጁራ ወደብ ጉዳይ ከዚህ ቀደም በእኛ ፕሮግራም አንስተነዋል። የታጁራ ወደብ ጅቡቲ ለኢትዮጵያ ለመስጠት የዛሬ ዓመት ተነጋግራ ነበረ። እንደዚህ ያለ ቃል የመግባት አይነት ይዘት ነበረው። ነገር ግን በትላንትናው ዕለት ለሳውዲ የታጁራ ወደብን መስጠቷ ሰምተናል እና ምናልባት ከዚህ ጋር በተያያዘ ኢትዮጵያ የዲፕሎማሲያዊ ሁኔታው በተለይ ከጅቡቲ ጋር የነበረው ምን አይነት ሁኔታ ላይ ነው ያለው የሚል እንድምታውን ብዙዎች የሚሰጡት እንድምታ አለና ከዚህ ጋር በተያያዘ እንደው የተወሰኑ ሀሳቦች እናነሳለን። መግቢያ ላይ ያነሷቸው ሀሳቦችንም ጨምረን እናነሳለን። ግን እንደው ምን ታዘብክ ከዚህ ጉዳይ ጋር በተያያዘ ማለት ነው? እሻሹ አመሰግናለሁ። እዚህ ላይ አጠር ያለ ሀሳብ ለመስጠት ያህል እንግዲህ እንደምታውቀው እዚህ ቀጠናው አካባቢ የገልፍ ሀገሮች በአዲስ መልክ ማለት ነው እንደ ቆዳቸውን ቀይረው አዲስ ኃይል ሆነው እዚህ የገልፍ ሀገሮች ሆርን አፍሪካ ላይ አይናቸውን ጥለዋል። እንደሚታወቀው ይሄ የቀይ ባህር ጉዳይ ዝም ብሎ የአንድ አካባቢ ብቻ ሳይሆን የዓለም እስትንፋስ ነው ማለት ይቻላል። 60% የንግድ ልውውጥ ወይም የንግድ መርከቦች የሚመላለሱበት ነው። እዚህ አካባቢ ያለ ተጽዕኖ ባደገ ቁጥር የውጭ ጉዳይ ፖሊሲህን ለማስፈጸም ብሔራዊ ጥቅምን ለማስፈጸም እንዲሁም ደግሞ ተጽዕኖን ወይም ስፌር ኦፍ ኢንፍሉዌንስን ለማሳደግ ያለው እድል ከፍተኛ ነው። ለዚህ ነው ጅቡቲን አሁን በጣም ሚጢጢ የሆነችው ጅቡቲ ትልልቅ ሀገራት አሜሪካን ጨምሮ ቻይና ሁሉም የጦር ቤዝ እዛ አካባቢ ያላቸው ማለት ነው። ስለዚህ ጅቡቲ ላይ እዛ ላይ የምትዘናጋ ከሆነ በሌሎች ታላላቅ ሀገሮች ስለምትቀደም
ሽቅድድም አለ እዛ አካባቢ እና ሽቅድድሙን ማሸነፍ የወቅቱ የጂኦፖለቲካል አይ ቲንክ ቼዝ ቦርድ ነው የጂኦፖለቲካል ቼዝ ቦርዱን እዛ አካባቢ ላይ በደንብ አድርጋ አሸናፊ ለመሆን ከፈለግ ጅቡቲ ላይ ያለህን ይዞታ ማጠናከር ማስፋት አለብህ የሚል መርህ አላቸው እነ ቻይናም ሌሎችም አሉ። እና ኢትዮጵያ እንደምታውቀው ኢትዮጵያ ይሄ ወደብን ሲክ ማድረግ የጀመረችው ትንሽ አሁን ቆየች። ከሶማሊላንድ ጋር ሞከርን። ሶማሊላንድ የሁለትዮሽ ግንኙነት ነበረ። የቀጠናው ሀገራት በጣም በከፍተኛ ሁኔታ ድምጻቸውን አሰሙ። ድምጻቸውን ያሰሙት ለኢትዮጵያ በመቆርቆር ወይም ደግሞ ለሶማሊላንድ በመቆርቆር ሳይሆን ከኢትዮጵያ ያንን ሲ አክሰስ ወይም ደግሞ የወደብ አገልግሎት ወይም ደግሞ እዛ አካባቢ ያላት ተጽዕኖ ማደግ ከጀመረ ከኢትዮጵያ ጋር ባላንጣ የሆኑት እነ ግብጽ ወይም ሌሎች የአረብ ሀገራት ያላቸው ብሔራዊ ጥቅም በነሱ ስሌት ያለው ብሔራዊ ጥቅም አደጋ ውስጥ ይወድቃል ብለው ስለሚያስቡ ያው ኢትዮጵያን ሎክ ማድረግ ነው የሚፈልጉት። ከዛ የታጁራ ስጦታ ቀርቦ ነበረ። ነገር ግን ታጁራ ላይ ጅቡቲን በግልጽ ስታስቀምጥ ለባህር ኃይል ወይም ደግሞ የወታደራዊ አገልግሎት ሳይሆን ለኮመርሻል ፐርፐዝ የሚል ነገር ነበረ ያስቀምጠችው። ኢትዮጵያ ደግሞ ለኮመርሻል ፐርፐዝ ኦልሬዲ እየከፈለች የምትጠቀምበት የጅቡቲ ወደብ አለ። አሁን በባለቤትነት ለመያዝና ከዚህ ቀደም የነበረን የባህር ኃይል እንደገና አጠናክረን እዛ አካባቢ ያለንን እንቅስቃሴ በደንብ አድርገን ለማሳደግ ኢትዮጵያ ወደ አስፈሪ ግርማ ሞገስ እንድትመለስ ሌሎች በጣም ከኢትዮጵያ ጋር በባላንጣ የሚተያዩ በተለይ ግብጽ ኢትዮጵያን ወደ ባህር በር ወደ ሲ አክሰስ መመለስን አጥብቃ የምትቃወመው ግብጽን እሷንም ኮንቴን ለማድረግ ወይም ደግሞ ለመገደብና ጂኦፖለቲካሊ አስፈላጊ እንዲሆን አስፈላጊ የሆነ ስራ ለመስራት ነበር። አሁን ታጁራ እንግዲህ ለሳውዲ አረቢያ ተሰጠ የሚለው ዜና ሳውዲ አረቢያ በነገራችን ላይ ከወር በፊት የአሰብን ወደብ ለማልማት ተስማምታለች የሚል የሻቢያ ዲጂታል ክንፎች ሲያስተጋቡት ነበር። ኦልሞስት ከወር በፊት ማለት ነው። ያንን አስተጋብተው ሳይጨርሱ አሁን ይሄኛውን ታጁራ አካባቢ ሳውዲ አረቢያ መምጣቷ ማለት ነው። ሳውዲ አረቢያ ወደዛ አካባቢ መምጣቷን የነ ተባበሩት አረብ ኤምሬት የነ ኳታርን የነ ቱርክን ኢንተረስት በጣም ያሻቅበዋል። ወይም ደግሞ እነሱም የራሳቸውን አሊያንስ እዚህ ሆርን አካባቢ ለማግኘት የሚሯሯጡበትን እድል በጣም ያሰፋል ማለት ነው። ዞሮ ዞሮ እንግዲህ ይህንን አካባቢ ታጁራን መያዟ መከበባችን የማይቀር ነው። እንደውም የበለጠ ወደ ሲ አክሰስ ወይም ደግሞ ወደ ባህር የመመለሳችን እድል መስፋት አለበት፣ እጅግ አንገብጋቢ ነው የሚለው ነገር ይሄ ዜና ራሱ ይነግረናል ማለት ነው። ወደዛ ባልመጣን ቁጥር አጠገባችን በራችን ላይ ከኛ ጋር ባላንጣ የሆኑ ሀገራት እየመጡ ኢትዮጵያ የማፈን እንዲሁም ደግሞ ጉዳዮችን የሚፈልጋቸውን የፖለቲካ አጀንዳዎችን እጅ ጠምዝዘው የመተግበር እድላቸው ከፍተኛ ነው የሚሆነው ማለት ነው። ከዛ አንጻር ማየት እንችላልባቸው። ሌላኛው ምናልባት እዚህ ላይ እንጨምርና ከሰሞኑን እንግዲህ ከኢትዮጵያ መንግስት የሌላ የተሰማው መረጃ በተለይ ደግሞ የሰሜን ኢትዮጵያና የጅቡቲን ኤርትራን ወደቦች በተለይ በኤርትራ የምጽዋና የአሰብን ወደቦች የማገናኘት የባቡር መስመር የኢትዮጵያ ምድር ባቡር ኮርፖሬሽን እንደዚህ ያለ እንቅስቃሴ እና በተለይ ደግሞ ወደ 1.58 ቢሊዮን ዶላር የሚወጣ ፈሰስ ተደርጎበት አስበው እንግዲህ ይሄ የሚነሳው ከመቀሌና ከወልዲያ የሚነሳ ነው። እነዚህ በተለይ ምጽዋን አሰብን እንዲሁ የጅቡቲን ታስቦና አሁን ትንሽ የሚጋጭ ይመስላል። በተለይ አሁን የታጁራ ወደብ ምናልባት ቃንተ እንዳልከው ኢትዮጵያ በሙሉ መግዛት ማችል ከሆነ ምናልባት እየተጠቀመች ያለበትን የንግድ ማገናኘት ይችላልና ይህን ጉዳይስ ምናልባት የተለየ አንድምታ ይሰጠዋል ወይ? በተለይ ከኤርትራ ጋር ያለው ግንኙነት ይታወቃልና ትንሽ በተለይ አሰብና ምጽዋን የማገናኘቱ ምድር ባቡር ኮርፖሬሽን እየሄደበት ያለው ምናልባት በእቅድ ደረጃ ሊሆን ይችላል፣ መሬት ላይ ምናልባት ይወርዳል ወይ የሚል ሀሳብ ያለው ወይ? እንደው ምን ታስባለህ? ስትመለከተው ወረቀት ላይ ስትመለከተው ንድፈ ሀሳቢያ ይመስላል። ነገር ግን እንግዲህ አሰብን ምጽዋን እንዲሁም ደግሞ መቀሌ ወልዲያን የሚያገናኝ የባቡር መስመር እንደሚዘረጋ የኢትዮጵያ ምድር ባቡር ይሄን ነገር ይፋ ማድረጉ ምናልባት በሻቢያ ካምፕ እንደ ቀልድ ሊወሰድ ይችላል። ተረትም ሊተርቱብን ይችላሉ። ተለብሶ የላት ተከናነቡ አማራት ብለው ማለት ነው። ወደቡ ሳይጨበጥ ወደቡ ሳይያዝ የምድር ባቡር ይሄንን መግለጫ ይፋ ማድረጉ ምናልባት ጫና ለመፍጠር ኢትዮጵያ የአሰብን ወደብ መያዟ የማይቀር ነው የሚለውን ነገር ፖለቲካሊ ትርጉም ለመስጠት ነው ብለው የራሳቸውን ትንታኔ ሊያስቀምጡ ይችላሉ።
ግን አሁን በትልቅ እንግዲህ የኢትዮጵያ ትልቅ ድርጅት የሚባለው የኢትዮጵያ ምድር ባቡር ማለት ነው ይህንን ይፋ ይህን እቅድ ማውጣቱ ዝም ብሎ በስሜት የወጣ ነገር አለ። ሚኒስቴር መስሪያ ቤቶች ተወያይተውበት ኦኬ ይሄ እድል አለን ወይ ወደ አሰብን የማግኘት እድል አለን ወይ አሰብን ካገኘን በኋላ ምን አይነት ስራ እንሰራለን የሚለው ነገር በእቅድ ደረጃ ከተቀመጠ ይሄ በደንብ እንግዲህ በመንግስት አስፈጻሚ መስሪያ ቤቶች የመንግስት ህግ አውጪው እንግዲህ በተዋረድ ለአስፈጻሚው የሰጠው ስልጣን አለ። የአስፈጻሚው ደግሞ የሚመለከታቸው መስሪያ ቤቶች ሰብስቦ በእቅድ ደረጃ ተወያይተው የወጣ ነው እንጂ ዝም ብሎ ከአንድ መስሪያ ቤት ዝም ብሎ የወጣ እንትን አይደለም፣ እቅድ አይደለም። እና የሀገርን እቅድ የያዘ ነው። በመሆኑም አሰብን የመያዝ ጉዳይ ወደ አሰብ መመለሳችን እንደማይቀር ኢኒቪተብል እንደሆነ እንግዲህ የወታደራዊ አዛዦችም ይናገራሉ ተደጋግመው በውድም በግድም ብለዋል። በባሌም በቦሌ ከሆነ እንግዲህ በዲፕሎማሲ በሰጥቶ መቀበል ሊሆን ይችላል፣ በባሌ ከሆነ ደግሞ በኃይል እርምጃም ሊሆን ይችላል ወደሚል ትንታኔ ልንወስደው እንችላለን ማለት ትርጓሜ ልንወስደው እንችላለን። እና ይሄ የምድር ባቡሩ እቅድ የሚያሳየን የኢትዮጵያ መንግስት በዋዛ እንዳልያዘውና አሰብን ከያዝም በኋላ የመሬት ላይ ልማቱ እንደሚቀጥል ማሳያ ሊሆን ይችላል። ምናልባት ይህንን በሌላ መልኩም የሚተነትኑት አናሊስቶች አይጠፉ። ከዛ አንጻር መመልከት እንችላለን። መልካም። ያው ምናልባት አሁንም ስታነሳ ከነበሩት ሀሳቦች በተለይ የኢትዮጵያ መንግስት እየሄደበት ያለው አካሄድ ብዙዎች ለሁለት የከፈለ ሀሳብ ይመስላል። በተለይ ኢትዮጵያውያን ጨምሮ እና ሌሎች የዓለም አቀፍ ማህበረሰብን ጨምሮ ማለት ነው። ምናልባት ቅድም ስታነሳ ከነበረው በተለይ በመንግስት ደረጃ የሚነሱ ሀሳቦች አሉ። ከሰሞኑን በተለይ የመከላከያ ሰራዊቱ የ118ኛ በዓሉን ሲያከብር ፊልድ ማርሻሉ ያነሷቸው ሀሳቦች በተለይ ትንሽ አነጋጋሪ ነበሩ። ሌላኛው ምናልባት በእግረ መንገድ እንድታነሳው ስለፈለኩ ነው የጀነራል ፊሊጶስ በተለይ ከኤርትራ የሰማነው መረጃ ትንሽ አነጋጋሪም መስመሮች ሁሉ ወደ ጦርነት የሚያመሩ በኤርትራም ችግሮች እንዳሉ ማሳያ የሚመስሉ መረጃዎችን እየሰማን ያለና እንደው በተለይ ፊልድ ማርሻሉ ያነሷቸው ሀሳቦች ለ200 ሚሊዮን ህዝብ 2 ሚሊዮን ህዝብ ሊያፍነው አይገባም የሚል ሀሳብ አንስተዋል። እና በተለይ የኤርትራ መንግስት ለመንካት ነው የሚሉ ብዙዎች ሀሳብ ሲያነሱበት ሰምተናልና ምናልባት ይሄ ነገር ምን አይነት አንድምታ አለው? በተለይ ጀነራል ፊሊጶስ ከሀገር እንደወጡም ሰምተናልና በዚህ በኩል የፊልድ ማርሻሉ ንግግር ጦርነቶች ስጋቶችን እየጨመሩ እየመጡ እንደሆነ ማሳያ አድርገው የሚያነሱ ሀሳቦች ግለሰቦችም ተንታኞችም አሉና ይህን ጉዳይስ እንዴት ታየዋለህ? እንዴት እንመልከተው? እሺ አሹ አመሰግናለሁ። አድማጭ ተመልካቾቻችን በዚህ አጋጣሚ ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እንጠይቃቸዋለን። ሁለቱን ነጣጥዬ ልመልከተው። ፊልድ ማርሻሉ 2 ሚሊዮን ለ200 ሚሊዮን ብለዋል። እንደምናውቀው የኤርትራ ህዝብ ብዛት ያው 2 ሚሊዮን ይገመታል በአሁኑ ሰዓት ማለት ነው። እኛ 200 ሚሊዮን የምንሆነው ከ30 ዓመት በኋላ ነው እና የትውልድ ምጣኔያቸውንም ባለበት በነገራችን ላይ ፊልድ ማርሻሉ ከ10 ዓመት በኋላ ነው ያሉት። ከ20 ዓመት በኋላ ያልመሰለኝ አይደል? ስለዚህ 20 ዓመት የኤርትራ የወሊድ ምጣኔ ባለበት ነው የሚረግጠው። ቢያንስ 3 ሚሊዮን ምናምን 3.5 ሚሊዮን ሊሆኑ ይችላሉ በህዝብ ብዛት አንጻር ማለት ነው። እነሱ እንደውም 3 ሚሊዮን የሚሉት መሰለኝ፣ ከዚህ በላይም ሊሆኑ ይችላሉ። ዞሮ ቁጥሩን ተወና እርሳቸው ያስተላለፉት መረጃ ቁርጠኝነትን የሚያሳይ ነው። ተደጋጋሚ ነው፣ አዲስ ነገር አይደለም። ብዙ ሰምተናል። የወታደራዊ ሹማምንቶቹ ከአሰብ ጋር በተያያዘ ቀይ ባህር ወይ ሞት እያሉ ሁሌ ሰምተነዋል ማለት ነው። ይህን ዲስኮርስ ለሰራዊቱም አለማምደውታል። አሁን ሰራዊቱን ዝም ስትለው መጀመሪያ በዲስኮርስ ደረጃ በደንብ ናሬቲቭ ከተፈጠረ በኋላ ወደ ተግባር ስትመጣ አትቸገርም የሚል ነገር ነው። ለእርሳቸው ምላሽ ሰጥተዋል። በነገራችን ላይ አስመራ የማስታወቂያ ሚኒስቴር መስሪያ ቤቱ ሁሌ መግለጫ ያወጣል። ሳምንታዊ መግለጫ ሲያወጣ ቀጥታ የእርሳቸውን ጥሪ አስመልክቶ ለሱ ምላሽ ሰጥተዋል። ጠንክራ ያለ ምላሽ ሰጥተዋል ማለት ነው። የፊልድ ማርሻሉም ንግግር የፊልድ ማርሻሉም አዋጅ እንግዲህ በተግባር መከላከያው መንቀሳቀስ ወደ ዘመቻ መግባት እስኪጀምር ድረስ የወታደራዊ አመራሮቹ ይህን ነገር መናገራቸው የሚጠበቅ እውነታ እንደሆነ እስካሁን እየተገነዘብ ነው። እዚሁ ጋር አያይዘ ግን አንድ በጣም ኢንተረስቲንግ ፖይንት አንስተሃል። ጀነራል ፊሊጶስ የኤርትራ የሰራዊት ያው ዋና አዛዥ ናቸው፣ አናት ናቸው። በነገራችን ላይ ጀነራል ፊሊጶስ እንግዲህ ከሀገር በሕክምና ወጡ ነው የሚባለው። ግን የሆነ መሰረታዊ የሆነ ልዩነት እየተፈጠረ ነው በሻዕቢያ ካምፕ። ምንድነው ልዩነቱ?
ሰምተህ ከሆነ ከወራት በፊት እኚህ ኦስማን ሳላ ወደ ኒውዮርክ አቅንተው ነበር። እዛ ጊዜ ካቀኑ በኋላ በየመድረኩ የሚያወሩት ወሬ የሚያወሩት መግለጫ ወይ የሚሰጡት መግለጫ የሻዕቢያን ኢንተረስት ታሳቢ ያደረገ አይደለም ብለው ቅዋሜ ሲያሰሙ ነበረ ከአስመራ ማለት ነው። ይሄ ምንድነው? በኢሳያስ ዙሪያ ያሉትን ክሊኮች ወይም ደግሞ በኢሳያስ ዙሪያ ያሉትን እነዚህ ቱባ ሹማምንቶች ማዶ ለማዶ ማፈራረጅ ጀምረዋል። ይሄ ደግሞ አደጋው ምንድነው? ኢሳያስ በጣም አርጅተዋል። የኢሳያስ ህልፈት ለኤርትራ ብዙ ነገር ነው ይዞ የሚመጣው ነው የሚል ነገር አለ። አሁን ለኢሳያስን ሊተኩ የሚችሉ 4 ፖቴንሻል ካንዲዴቶች አሉ። የመጀመሪያው የማነ ገብረአብ ይባላሉ። የማነ ገብረአብ እንደምታውቀው ጠንካራ የሆነ ስልጣን ያላቸው ፓርቲው አካባቢ የፓርቲው ስራ የዚህ አይዲዮሎጂ ስራ የሚሰሩት። ሌላ ልጃቸው ነው አብርሃም የሚባለው ማለት ነው፣ አብርሃም ኢሳያስ። እሱም ፖቴንሻል ካንዲዴት ነው ይባላል። እንደውም 2018 አካባቢ አንድ ስልጣን ሰጥተውታል እንደ አማካሪ የሚል ነገር ማለት ነው። ልክ የሊቢያው ጋዳፊ ልጃቸውን ሰይፍ አልስላፍ የሚባለውን ልክ ስልጣን እንዲለማመድ እንዳስቀመጡት ማለት ነው። ሶስተኛው ወዲ ካሳ የሚባሉ ደህንነቱን በደንብ አድርገው የያዙ ናቸው። ሁሉም አርጅተዋል በነገራችን ላይ። የመጨረሻው ሰው አራተኛው ፊሊፖስ ናቸው። እሳቸውም አርጅተዋል። አሁን ፖስት ኢሳያስን ወይም ደግሞ ከኢሳያስ ህልፈት በኋላ ኤርትራ እጣ ፈንቷ አንፕሪዲክተብል ነው። ያ ደግሞ ለኢትዮጵያ ይተርፋል። ለኢትዮጵያ ብቻ አይደለም ለቀጠናው ይተርፋል። አስፈሪ የሆነ የፖለቲካ እውነት ሊፈጠር ይችላል የሚል ነገር አለ። አንደኛው ሲናሪዮ ምንድነው? ልክ እንደ እድለኛ ከሆነች እንደ ሰሜን ኮሪያ ልጃቸው የኢሳያስ ልጅ ጠቅሎ ከዛ በኋላ ኤርትራን የማሻገር ሁኔታ። ነገር ግን ያ እንዳይሆን ደግሞ እኚህ ልጃቸው የወታደራዊ ልምድ የለውም። መከላከያ አካባቢ ምንድነው ደህንነቱ አካባቢ ያን ተሰምነት የለውም እና ብዙም ሊዘልቅ አይችልም። ልክ እንደ ሊቢያው ጋዳፊ ልጅ ኢንተሌክቹዋል ሊሆን ይችላል እንጂ ኤርትራን ለማሻገር ያን ያህል አቅም የለውም ይባላል። ሌላው ጀነራል ፊሊፖስ ነው። ፊሊፖስ እንግዲህ በህመም ምክንያት ነው የተባለው። ምናልባት እርሳቸውም በህመም ምክንያት ወጥተው በዛው የሚያርፉ ከሆነ ደግሞ እንግዲህ ከአራቱ ተተኪዎች አንደኛው እንትን አለ ማለት ነው። አንደኛው ቀረ ማለት ነው። ያንግ የሚባለው ሪላቲቭሊ የማነ ገብረአብ የሚባሉ ናቸው። እሳቸውም 70 ምናምን ዓመታቸው ነው። ስለዚህ ኤርትራ ከኛ ጋር ብቻ የገባቸው ሰጣ ገባ ብቻ አይደለም። በዚህ በአሰብ በወደብ ጉዳይ ብቻ አይደለም። ኤርትራ እጣ ፈንታ በራሱ በጣም አጣብቂኝ ውስጥ የገባ ነው። ምንድነው? ፓርላማ የለም፣ ሚዲያ የለም፣ ምርጫ የለም፣ ህገ መንግስት የለም። የኢሳያስ የግል ንብረት ነበረች ኤርትራ። እኚህ ሰው ገሸሽ ሲሉ ያች ሀገር በተለይ ቆላ አካባቢ የቦኮ ሃራም አይነት እንቅስቃሴ ሊፈነዳ ይችላል የሚል ግምት አለ። ከዚህ ከሰሜን ግብጽ እና ከሱዳን ጋር የሚገናኝ ማለት ነው። በጣም ፈርታይል ግራውንድ እዛ አካባቢ እዚህ ሐማሴን የሚባለው ደጋው አለ። እንዲሁም ደግሞ እዚህ ደግሞ የቀይ ባህር አፋር አለ። ስለዚህ ኤርትራ የሆነ ገሃነባዊ የሆነ የፖለቲካ አውድ እንዳይፈጠርባት ያሰጋል። ያ ደግሞ ለኤርትራ ብቻ አይደለም የሚተርፍ ለኢትዮጵያ ይተርፋል። ስለዚህ ያ ነገር ሀፕን እንዲያደርግ ኢትዮጵያ ኃላፊነት አለባት የሚል ንባብ አለ ማለት ነው። ከዛ ጋር ተነጻጽሮ እንግዲህ ጀነራል ፊሊፖስ በምክንያት ነው የወጡት። የፖለቲካ ልዩነት ተፈጥሯል ዊዝን ኢሳያስ ክሊክ። ይሄ ደግሞ አንዱ ማሳያ ኦስማን ሳላ በአደባባይ እርሳቸውን የመዝለፍና የሻዕቢያን ሀሳብ እያንጸባረቁ አይደለም የሚል ነገር የራሱ የአመራር ቀውስ ሊፈጠር የሚችልበት እድል ከፍተኛ ነው ማለት ነው። ስለዚህ ወይ በሊቢያ መንገድ መፍረስ ሊሆን ይችላል፣ ወይም የሊቢያ አይነት ፌይልድ ስቴት ልትሆን ትችላለች፣ ወይም ደግሞ እንደ ሰሜን ኮሪያ እድለኛ ከሆነች እንደ ሰሜን ኮሪያ የስልጣን ተተኪ ኖረው አንድ አምባገነን መሪ ቤተሰባዊ የሆነ ሀረግ ይመራ ኤርትራ ልንመለከት እንችላለን። ብዙ አይነት ሴናሪዎች ይፈጠራል። ሌላ ምናልባት ካነሳቸው ውስጥ በተለይ ደግሞ የሱዳን ጦርነት ላይ የኤርትራ እጅ በጣም ረጅም እንደሆነ በተለይ ደግሞ ከሰሞኑን የሱዳን ሀምቲን ጨምሮ ዳጋሎ በተለይ ኤርትራን ሲከሳት እየሰማን ነው። በተለይ ኤርትራ በመደገፍ የሱዳን ጦርነት እንዲባባስ ከማድረግ አንጻር ጉልህ ሚና እየተጫወተች እንደሆነም በሱዳን በኩል የተለያዩ ክሶች እየተሰሙ ነው ያሉት እና ምናልባት ከሱዳን ጋርም ያለው ግጭት በተለይ በመንግስት ደረጃ ነው እንግዲህ እየተከሰሰች ያለችው እና በተለይ ኢንቮልቭ እያደረገች ያለበት የኤርትራ ኢንቮልቭመንት እንደው በሱዳን ጦርነት ላይ ያለው አስተዋጽኦ ምን ሊመስል ይችላል? የሱዳን እንቅስቃሴስ ምናልባት ተጽዕኖ ያደርግባትም ወይ? ትክክል። ከወደቡም ጋር በተያያዘ እሱን የማያይዝልህ የሚቀጥለውን አጀንዳ ልክ ስበትለው የሚያያዝ ነገር ነው ማለት ኢትዮጵያና ኤርትራ ወደ ጦርነት የሚያመሩበት እድል ከፍተኛ ነው የሚል
አንድ የውጭ ጉዳይ ፖሊሲ ላይ ፎረን ፖሊሲ የሚባለው ማጋዚን እንደምታውቀው በአብዛኛው ጊዜ ለነጩ ቤተ መንግስት ለዋይት ሃውስ ቅርብ የሆኑ መረጃዎችን የሚያወጡ ናቸው። አናሊስቶቹም በደንብ አድርገው ጉዳዮችን መሬት ላይ መርምረው የሚያወጡ ናቸው። እና ኢትዮጵያና ኤርትራ በዚህ ወደብን አስመልክቶ ወደ ጦርነት በሚያመሩበት ጊዜ ሱዳን ቅድም ያልከው ሱዳን ላይ ያለው ክራይሲስን አለ። ያ ክራይሲስ ላይ ደግሞ ሌላ ክራይሲስ እዚህ ቀጠናው ላይ የሚፈጠርበት ሁኔታ በጣም አደገኛ ነው። ስለዚህ የዓለም መንግስታት ተረባርበው ሁለቱ ሀገራት ወደ ጦርነት እንዳይገቡ ማንኛውንም ስራ መስራት አለባቸው የሚል ትንታኔ ነው ዛሬ የቀረበው። እንደው ትንታኔውን አጠቃላይ እንደው ኮርኮር ሀሳብ ለመመልከት ያህል ሁለቱ ሀገራት አንደኛ በግልጽ ማለት ነው በግልጽ የጦርነት ፉከራ ጀምረዋል። ድባብ ጦርነት የግድ ምንድነው የጥይት እርሳስ ታስወነጭፍ አይደለም ጦርነት ተጀመረ የሚባለው። ሳይኮሎጂካል ዋርፌር አለ፣ ቨርባል ዋር አለ። የስነ ልቦና ጦርነቱ ተጀምሯል። የፕሮፓጋንዳ ጦርነቱ ተጀምሯል ኦልሬዲ። ከዛ በኋላ የመተኳኮስ ሁኔታ ብቻ ነው የቀረው እና ሁለቱም ሀገራት በግልጽ የሚወራወሩት ቃላት የጦርነት ዋዜማ ላይ እንዳሉ የሚያሳይ ይላል ጽሁፉ። ሌላው ንባብ እንግዲህ ኤርትራ እና ኢትዮጵያና ኤርትራ ወደብ አካባቢ ያላቸው የሚሊተሪ ፕሬዘንስ ከጊዜ ወደ ጊዜ እየጨመረ ነው የሚል ነገር ነው። አሁን ትልቁ ፖይንት እዚህ ጋር ምንድነው ከኢትዮጵያና ከኤርትራ ጀርባ ያሉት አገራት ያላቸው አቋም ስቲል አንሰርቴን ነው ይላል። አሜሪካና የገልፍ ሀገሮች ይገለባበጣሉ። አሁን የተባበሩት አረብ ኤምሬት ኢትዮጵያም ግብጽ ምንድነው ኢትዮጵያንም ኤርትራም ታጫውታለች፣ በጓሮ በር ለኤርትራ ራሱ ድጋፍ ታደርጋለች የሚል መረጃ እየወጣ ነው። በመሆኑም ክራይሲሱ እንዲፈጠር የሚፈልጉ የገልፍ ሀገራት አሉ። በዛ ክራይሲስ አማካኝነት ኢኮኖሚያቸውን ከእንደገና ለማሳደግ ፖስት ወር ሪኮንስትራክሽን ላይ አክቲቭሊ ማለት ነው ኢንቮልቭ አድርገው ከዛ በኋላ ያን አካባቢ ኮንትሮል ለማድረግ ይፈልጋሉ እንደ ዩኤኢ ወይም የተባበሩት አረብ ኤምሬት ማለት ነው። አሜሪካን በተመለከተ አሁን የትራምፕ አስተዳደር በተለይ ኢትዮጵያን ከህዳሴ ግድብ ጋር በተያያዘ ማርጂናላይዝ አድርጓታል። የትራምፕ አስተዳደር ኢትዮጵያን የሚመለከታት በግብፅ አይን ነው። ምክንያቱም ግብፅ ያው እንደምታውቀው እዛ ሚድል ኢስት አካባቢ ያላት ተጽዕኖ ከፍተኛ ስለሆነ ለግብፅ የሚሰጠው ቦታ ከፍተኛ ነው የሚል ነገር ነው። ነገር ግን ደግሞ በግልባጩ ኢትዮጵያ አሁን ከአቪዬሽን ኢንቨስትመንት ጋር በተያያዘ ከፍተኛ የሆነ ቅርርብ ፈጥራለች ከአሜሪካ ጋር። ስለዚህ አሜሪካ ሳትወድ በግዷ ከኢትዮጵያ ጋር ያላትን ግንኙነት የምታጠናክርበት ሁኔታ ከፍተኛ ነው።